በዚህ ዓመት በኦንላይን ፈተና የምትወስዱ 12ኛ ክፍሎች መሆናችሁ ሪሚዲያል ላይ ያላችሁ እንዲሁም ደግሞ ኤግዚት ኤግዛም ተፈታኞች ይሄ ቪዲዮ በጣቅማችኋል። እንደናንተ ላሉ ተፈታኞች ለሪሚዲያልም ሆነ ለ12ኛ ክፍልም ሆነ በዩኒቨርሲቲ ውስጥ ደግሞ ኤግዚት ኤግዛም ለሚፈተኑ ተማሪዎች ኦንላይን ላይ ፈተና ለሚወስዱ ተማሪዎች በሙሉ ለምታስባቸው ለምታውቋቸው ሰዎች ሼር አድርጉ። በጣም ጠቃሚ ነው። ኦንላይን ላይ ፈተና ስትፈተኑ በጭራሽ መስራት የሌለባችሁ 3 ስህተቶችን ነው የምንነግራችሁ። በተለይ የመጀመሪያው አብዛኛው ሰው የሚሳሳተው ስህተት የኦንላይን ፈተና በጣም አድቫንቴጅ አለው፣ በዛው ልክ ደግሞ ከባድ የሆነ ዲስአድቫንቴጅ አለው። ከጥሩ ልጀምር። ኦንላይን ላይ ፈተና መፈተን ጥቅሙ ልጀምርና ኦንላይን ስትፈተኑ ማድረግ የሌለባችሁ 3 ነገሮች እነግራችኋለሁ። የኦንላይን ፈተና ጥቅሙ ምን መሰላችሁ? የመጀመሪያው በጣም ብዙ ጥያቄ ሲሆን በወረቀቱ ፈተና ላይ ማገላበጥ አለ። ወረቀት እያገላበጣችሁ ምናምን በጣም መዛጋ አለ። ምሳሌ እንደ እንግሊሽ ያሉ ትምህርቶችን እንደ ባዮሎጂ ያሉ ትምህርቶችን በወረቀት መፈተን በጣም አዝግ ነው። ብዙ ፔጅ ነው የምትገልጡት ምናምን ያንን ያስቀርላችኋል። ኦንላይን ፈተና ሲሆን በቃ ስክሮል ማድረግ ነው። ማውዟን ይዛችሁ ወደ ታች ስክሮል እያደረጋችሁ ነው የምታዩት ጥያቄዎቹ። ይሄ አንድ አድቫንቴጅ ነው። ሁለተኛው አድቫንቴጅ ደግሞ ጥያቄ መርሳት ወይም ደግሞ መዝለል አይጠበቅባችሁ። እንደዛ አይነት ስጋት የለም። ምንም አይነት ጥያቄ አትዘሉ። ምክንያቱም ኦንላይን ላይ ስትፈተኑ ያንዳንዷ ጥያቄ ስትሰሯት ነው ቀጣዩኛው ጥያቄ ኔክስት ብላችሁ ነው የሚመጣውና የመጀመሪያው ማትሰሩ ከሆነ ምልክት ምናምን አድርጋችሁ ነው የምትሄዱት። ከዚህ አንጻር ደግሞ ወረቀት ላይ ቢሆን ሊዘለል ሊረሳ የሚችል ጥያቄ አለ። ከዛ ሰዓት ካለቀ በኋላ ምናምን መወዛገብ ይኖራል። ስለዚህ ይሄንን ያስቀርላችኋል። ሶስተኛው ደግሞ የኦንላይን ፈተና ጥቅሙ ሰዓታችሁን በአግባቡ እንድትጠቀሙ ያደርጋችኋል። ምክንያቱም ደቂቃ ስላለ ወደ ታች ደቂቃው ካውንት ዳውን ያደርጋል። ያንን እያያችሁ ስለሆነ የምትሰሩት ምን ያህል ሰዓት እንደቀራችሁ እያወቃችሁ ስለምትመጡ ምንም መወዛገብ ብዙ ይቀንሳል ከወረቀቱ አንጻር። ሶስተኛው ደግሞ ጎበዝ ተማሪ ከሆናችሁ ብዙ ኩረጃ አይኖርም። ኦንላይን ላይ ሲሆን ተረጋግታችሁ የራሳችሁን ፈተና እንድትሰሩ ይጠቅማችኋል። ይሄ አድቫንቴጁ ነው። ግን አሁን የምነግራችሁን ነገሮች ማታረጉ የኦንላይን ፈተና ዲስአድቫንቴጅ በጣም አለ። እነዛን ዲስአድቫንቴጆችን እነግራችኋለሁ። ለምሳሌ እኛ ኦንላይን ስንፈተን ነበረ። ባለፈው ኤግዚት ኤግዛም በኦንላይን ተፈተነናል። ስንፈተን እኔ የተገነዘብኳቸውን ስህተት ናቸው ብዬ ብዙ ተማሪዎች የተሳሳቱትን ነገሮች ሌሎች አሁን የሚፈተኑት መሳሳት የለባቸውም። ኢንትራንስ ላይም ሪሚዲያል ላይም ኤግዚት የምትፈተኑ ተማሪዎች ኦንላይን ላይ እነዚህን አቮይድ ማድረግ አለባችሁ፣ ማስወገድ አለባችሁ። የመጀመሪያው ነገር ቴክኒካል ለመሆን መሞከር። ሌላ ዊንዶ ከፍታችሁ በቻት ጂፒቲ በጉግል ምናምን ሰርች አድርገን እንሰራለን ብላችሁ በጭራሽ ማሰብ የለባችሁ። ትምህርት ሚኒስቴር እየተጠቀመ ያለው ሲስተም በጣም በነገራችን ላይ ከባድ ነው። አሁን ላይ እየተጠቀመ ያለው ቀላል ሰው እንዳይመስላል። ሲስተሙ ብዙ ነገር ኢንተግሬት ያደረገ ስትወጡ ለማስፈራራት ምናምን ሳይሆን እውነታውን ማወቅ አለባችሁ። አንድ ዊንዶውን ሚኒማይዝ አድርጋችሁ ስትወጡ ድጋሚ ላትገቡ ትችላል። እዛ ጋር እናንተን የሚያስፈትን አስፈታኝ ይኖራል፣ እየዞረ ያያል። አንድ ጊዜ ወጣችሁ ድጋሚ ለመግባት ስትጨነቁ ምናምን የግዴታ የነሱን እርዳታ መጠየቅ አለባችሁ። ሲመጡ ደግሞ ያንን ካዩ በቃ አውቶማቲካሊ ዲስኳሊፋይ ነው የምትሆኑት። መጥፎ ነው። ይሄንን እንዳታደርጉ። ዊንዶ ከፍቼ በዚህ በጎን በኩል ሌላ ነገር ያው ስልክ ምናምን አይገባም ወደ ፈተና አዳራሽ። በስህተት እንኳን አስገብታችሁ ከሆነ በጣም አስቸጋሪ ነው የሚሆነው እዛ ውስጥ ላይ በስልክ መስራት። አስፈታኞች በጣም ቀላል አይደሉም። ያው ዩኒቨርሲቲ ውስጥ ስለሆነ የምትፈተኑት ማለት ነው። እና ኦንላይን ስትፈተኑ በጭራሽ እንዳትሞክሩ። ዊንዶውን እንደዚህ ማይነስ አድርጌ በቃ እኔ ኮምፒውተር ላይ የተሻለ ይሄ ስለ ኮምፒውተር እውቀት ምናምን አይደለም። ይሄ በቃ ፈተና እንደሆነ መጀመሪያ አምናችሁ መግባት አለባችሁ። ከገባችሁ በኋላ ዊንዶውን ሚኒማይዝ አድርጌ በሌላ ዊንዶ ከፍቼ እሰራለሁ ምናምን አይታሰብም። በጣም መጥፎ ሪስክ አለው። በዚህ የተሳካለትም የለም። ምክንያቱም ሲስተሙ አንዴ ስትወጥ ድጋሚ ሎጊን ለማድረግ በጣም አስቸጋሪ። ይሄንን በደንብ ያዙ። ሁለተኛ ደግሞ እዛ ውስጥ ላይ መረጋጋት አለባችሁ። ጥያቄዎችን በጣም እያስታወሳችሁ የምትሰሩትን ጥያቄ መልሱን ቢያንስ እያስታወሳችሁ መሄድ አለባችሁ። ይሄን ለምን እንዳልኩ ልንገራችሁ። ለምሳሌ መብራት ቢጠፋ የሆነ ነገር ኔትወርክ ቢቋረጥ ሲስተሙ ከወጣ በኋላ ሰዎቹ ድጋሚ ሲያስገቧችሁ ኦፍ ኮርስ አሁን ላይ ለምሳሌ ለኤግዚት ኤግዛም የነበረው አሪፍ ነበር። ሲስተሙ ካቆማችሁበት ይቀጥል ነበር። ግን አንዳንድ ጊዜ ከመጀመሪያው ሊያስጀምራችሁ ይችላል። እናንተ 50ኛ ጥያቄ ላይ ደርሳችሁ መብራት ቢጠፋ ወይም ደግሞ ኔትወርክ ድንገት እንዳጋጣሚ ቢበላሽ ድጋሚ ስትገቡ ከዛ ጥያቄ ላጀምሩ ትችላላችሁ። ስለዚህ የመጀመሪያውን ጥያቄ ማስታወስ አለባችሁ፣ ጊዜ ለመቆጠብ ማለት ነው። ይሄን ለማድረግ ደግሞ ተረጋግታችሁ መጀመሪያ መስራት ያስፈልጋችሁ። ሶስተኛውና በጣም ከባዱ ስህተት ብዙ ሰው እየሰራ ያለው ፈተናዋ ሰዓቱ ያው ወደ ታች ይቆጥራልና ሰዓቱን እያያችሁ ነው የምትሰሩት። እዚህ ጋር ብዙ ሰው ችግር የለበትም። ግን መጨረሻ አካባቢ ላይ 2 ደቂቃ ምናምን ሲቀረው ነው ሰው ሰብሚት የሚያደርገው እና የሚመከረው ግን 5 ደቂቃ ሲቀረው ሰብሚት ማድረግ አለባችሁ። ይሄን ለምን እንዳልኳችሁ ልንገራችሁ። ለምሳሌ መጨረሻ አካባቢ ላይ ኔትወርክ ቢበላሽ የሆነ ችግር ቢኖር እናንተ 2 ደቂቃ ቀርቶ ኔትወርኩ ቢበላሽ ሰብሚት ሳትሉት ያልፋችኋል ማለት ነው። 2 ደቂቃ ቶሎ ታልቃለች። ግን 5
ደቂቃ እየቀረ ሳብሚት ለማድረግ ብትሞክሩ ችግር እንኳን ቢኖር በአፋጣኝ የሚያስፈትናችሁ ሰው ጠይቃችሁ እዚህ ጋር እያስቸገረኝ ነው ሳብሚት ለማድረግ ፈልጌ በቃ የሰራሁትን ለማስገባት ለመላክ ፈልጌ እምቢ አለኝ ብትሉ ቶሎ እሱ ችግሩን አይቶ ወዲያው መፍትሄ በ5 ደቂቃ ውስጥ ሊፈለግ ይችላል። እንዲሁም ቢቻል 5 ወይም 10 ደቂቃ ሲቀር ወዲያው ማስገባት አለባችሁ። እርግጠኛ እስከዛ መሆን አለባችሁ። ስለዚህ ለምሳሌ እንደ ማትስ ምናምን ላሉ ፈተናዎች 3 ሰዓት ሊሰጥ ይችላል ወይም ደግሞ 2 ሰዓት ተኩል ሊሰጥ ይችላል። እናንተ 2 ሰዓት ከ20 ላይ ሁሉንም ነገር መጨረስ አለባችሁ። 10 ደቂቃው ሳብሚት ለማድረግ ነው ማስቀረት ያለባችሁ። አንዳንድ ልጆች እስከ መጨረሻው በቃ ቼክ እያደረጉ ስክሮል ዳውን አፕ እያደረጉ ያዩና መጨረሻ ላይ 2 ደቂቃ ወይም 1 ደቂቃ ሲቀር ሳብሚት ለማድረግ ይሞክሩና ሳይሳካላቸው የቀረ ልጆች አሉ። ሳብሚት አላደርግ ብሎ ትምህርት ሚኒስቴር ደግሞ ቀጥታ በቃ ሳብሚት ያልተደረገ ሰዓቱን አልተጠቀመም ስለሚባል ሲስተሙ አያውቀው ፈተና የለውም ማለት ነው። ቀጣይ ዓመት ድጋሚ የሚፈተነው ማለት ነው። ኤግዚት ኤግዛም ከሆነ እንደገና ነው የሚወስደው በየሴሚስተሩ። ከዛ 12 ምናምን ከሆነ እንግዲህ አስቡት ሌላ አመት ላይ ነው የምትወስዱ። ሪሚዲያልም አስቸጋሪ ነው የሚሆነው። ስለዚህ በጣም እነዚህን 3ቱን ነገሮች በደንብ ያዟቸው። በጭራሽ ሌላ ቴክኒክ ለመጠቀም እንዳትሞክሩ። ተረጋጉ። ፈተናው መሀል በደንብ አስተውላችሁ እየሰራችሁ። 3ኛውና ወሳኙ የመጨረሻ ሰዓቷ በትክክል ተጠቀሙ። የመጨረሻ ሰዓቷ ላይ እንዳትዘናጉ፣ በትክክል ተጠቀሙ። እዛች አካባቢ ላይ በቃ ሰብሚሽን ብቻ መሆን ያለበት የቀረው ሰዓት ሌላ ነገር የምትሰሩበት ቼክ የምታደርጉበት የዘለላችሁትን የምታስተካክሉበት አይደለም። 10 ደቂቃ ቢያንስ አስቀሩ። በቃ ፈተናውን ለምሳሌ 1 ሰዓትም ይሰጥ ቀላል ትምህርቶች ከሆነ 1 ሰዓት ሊሰጥ ይችላል ወይ 1 ሰዓት ተኩል ሊሰጥ ይችላል። 1 ሰዓት የሚሰጥ ከሆነ 45 ደቂቃ ስራ በደንብ 15 ደቂቃውን ግን በቃ ለሰብሚሽን እና ለቼክ አፕ እንዲሁም ከ15ቱ 5ቱን ቼክ ለማድረግ ምናምን ተጠቀም። 10ሩን በቃ ሰብሚት ማለት እርግጠኛ መሆን ወዲያው ያስፈልጋል። ወዲያው ውሳኔ ላይ መድረስ አለባቸው። አለዚያ የሚሆነው ነገር አይታወቅም። አስቸጋሪ ነው የሚሆነው። ምክንያቱም አንዴ ካመለጣችሁ አመት ምናምን ሴሚስተር መጠበቅ 6 ወር መጠበቅ ቀላል ስለማይሆን ማለት ነው። እና እነዚህ በጣም ይጠቅማቸዋል ብዬ ስላሰብኩኝ ነው ለእናንተ ተፈታኝ ለሆኑ ልጆች ሼር አድርጓቸው። በዚህ ቻናል ላይ ጠቃሚ ነገሮችን ለእናንተ ሼር የምናደርገው አሁንም ከዚህ ጋር በተያያዘ ሌሎችንም የሚጠቅሙ ነገሮችን ደግሞ በቀጣይ ቪዲዮ ይዘንላችሁ እንመጣለን። እነዚህን እንደሚጠቅማችሁ ተስፋ እናደርጋለን። ቴንክ ዩ ቬሪ ማች። መልካም ውጤት፣ መልካም የፈተና ጊዜ እንደሚሆንላችሁ እናምናለን። ሃቭ ናይስ ታይም